ልፋት ያው ሁሉ ነገር ከንቱ ነበር ማለት ነው። እኛ እንደዛ ስታሳቱ ይሁን ለማስመሰል ነበረ። እኛ የኛ ልፋት ያው ሁሉ ነገር ከንቱ ነበር ማለት ነው። ማንኛውስ በቃ አጋጣሚ ነበር የምፈልገው አገኘሽ። ገብቶሻል? ማስመሰል እንደማልፈልግሽ ወጥ ሲጀመር ማለት ነው ማንነቱን ሳይረፍድ ማወቅ የራሱ ለእኔ ጥሩ ነው። ነገ ማለት ነው ጎራዴ ይዞ እንደፈለግሽ ማውድ ማበድብ ትቻለሽ። በኋላ ምን ማለት ነው? ምን ማለት ነው? ገብተሻል? ልብሽን ልየው ልረዳሽ ብዬ ነበር እንጂ አንቺ ጋር ሊሆን እንደማልችል ሁሉም ሰው ያውቃል። እኔ የምለው ማለት ነው ለምንድን ነው እንደዚህ ማስመሰሉ? ምን አስፈለጋችሁ? ለምን ይህን ሁሉ አደረጋችሁ? እኛ ታርቀው አብረው ሆኑ ሳንል እውነት ከዛችኛዋ ልጅ ጋር አብረው ተመሳጥረው ነው ምናምን እንድል ሁላ ነው ያደረገኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ይብዛ ውዶቼ። ላይክ ሰብስክራይብ እያደረጋችሁ ውዶቼ በቅንነት ማለት ነው። እና ውዶቼ ሄሉና ያቡ ምን አስበው ነው እንደዚህ ትላንትና አብረን ነን ትላንትና እንትን ነን እያሉ ምን አስበው ነው ትላላችሁ? ለማንኛውም እስኪ ቪዲዮ ውዶቼ ማለት ነው ሌላ ነገር ከማለታችን በፊት ማለት ነው አይ ፍቅር ደስ ይላል የእውነት ፍቅር እና እንደ አዲስ ደግሞ ሲታደስ ያው ከዚህ በፊት እንተዋወቃለን አይከብደንም። ሞር ደግሞ አሪፍ እናደርገዋለን ብዬ ነው ወስበው። ግን ደስ ይላል ፍቅርና ሞክሩት ደግሞ ያስፈልጋል ለሰው ልጅ እውነት በዛ ውስጥ ነው ደስታ የምታገኘው ምናምንና ሞክሩት። ልውል እንግዲህ 2019 ላይ ተዳሪ ማን እኔ እንደማሊስ ታውቃል። አይ የእውነት ቁም ነገር ለማለኛ እንድትዳሩ አለ የተደበቀ ነው ያው እኛም አናውቀውም። እስካሁን ይሄን አለኝ ሲል ግን ለሶስተኛ ጊዜ ምናምን እየሰማሁት እኔ አላውቅም። እስካሁን አለኝ ራሱን እያሸሸ ነው ወይስ አለ? አይደለም አለች። እውነት ነው አይደለም ካገር የለችም ካገር እችነት ማርስ ላይ አይ የምር ታይዋለች። ቪዲዮ ህይወት ያስፈልጋል እና ደስተኛ ለመሆን የራሳችሁ ሰው ያስፈልጋችኋልና እና ተፋቀሩ ነው የምላችሁ። ነው መከራችሁ አለ። አሁን እሺ ቡኖ ታፊያለሽ አታፊው? እሺ አንድ ይሄ ቦታውን ለኛ ነው የሚያስፈልገው። እኔና እሷ እኔ እዛ ጋር ከመጣሁ ሰዓት ጀምሮ በስራ እያስፈጋኝ ነው። አሁን ደግሞ ቡና ይሄው ነው ተቀመጡ። አሳይታችኋል። አንተ እዛ ጋር አለመች ብሎ እኔ ከዚህ ጋር ነው ያው የላጤ ቤት ቡናው እዚህ ጋር ያደርገው የላጤ ቤት አይመችም። ኮሲነች ልታፈላበት ተቀመጭ አንቺ ለኔ እና ምሳውን አንተ አትጣጋኝ በእናትህ ወደዛ ራቅ ብለህ አትጣጋ ወደ እኔ አንተ ማን እንደ በእናትህ አትጋይ በእናትህ አንተ ፍሬዛ ፈርሰው እኮ አትጋይ በቃ ኮሱ ይሰራል ተፈሽንና አይና ምን ይሆንሽ ነው ለምን ሰው ፊት ምን ተዘር በለው እንደዛ ምን አገባኝ ሰው ሄሎ ችግር የለም ዝም በል እኮ ያሰራ ነገር እኮ ነው። አስር ይሰራ ሰበርከው እኮ ያመኛል ሲቀጥል ደግሞ በጣም ነው አታማኝ ጫፍ ምን ነገር አልፈልግም አበዛው ጭራሽ እንዴ ምን ሆነሽ እንደዚህ የምትቀያየር እናት ዞር በል ምን ይሆንክ ነው አታይም ሶስት ምን ሆነ ይሰፋከል ነገር እኮ ነው ምን አገባኝ ተሰራ እናንተ ግን ያ አርቲፊሻል ጥፍር የሚስቀጥሉ ማለት ነው። እኔ እንኳን አርቲፊሻል ጥፍር ይቅርና ፀጉር ቀጥል ያላቅም በነገራችን ላይ በጣም ነው የምጠለው። እኔ እንኳን ፀጉሩን ልቀጥል ምን ልላችሁ ነው? እኔ የራሴን ፀጉር ራሱ ፍሪዝ ነው እንጂ እንደዚህ ያሳድገው ምናምን እንኳን ሌላ ነገር ልቀጥልበት ማለት ነው።
ግን አሁን ሞክረዋለሁ እስኪ ያየዋለሁ። እና ግን ጥፍሬ ሄዱ እንደዚህ ጥፍሬ ተሰበረ ብላ እንቡ ዘራፍ ልቀቁኝ አለችው። ምንድን ነው እንዴት ነው ነገሩ? ይህን ያክል እንደዚህ ያስብላል? እንዴት አታይም? እኔ አላየሁሽም። ምግርሽ እንደዚህ ሰራች ምን ይሰራል? ይመለከተኛል። እሷ ይመለከተኛል። ዝም ብለህ እንዴት አይን አያይም እንዴ? መጀመሪያ ማየት አለብን። ምን አገባኝ እኔ ምን አገባኝ? አረ ምን እንደሚቀርሽ ቁጭ ብሎ እናንተ ነው ቆይ ቁጭ አይመለከትሽም። ነገር ይጨርሽ ልስማሽ። የምራ በዛው በጣም ማን እኔኛ በዛው ጭራሽ ካሁን የኔ ነኝ ማንሳት ጀመርክ። ሰው ፊት እንደዚህ የምትናገር እንዴ? ያሰራ አይመለከትሽ ማለት ነው። ቁጭ አይመለከታችሁ በጣም ያበዛሽው ነገራችሁማ ማለት ነው። ግን የእውነት ብያፉ ለወልነት ወስታችን ያቡን ማለት ነው። ጉልበተኛ ነው እንዴ ለዚህ በነገራችን ላይ ሰው ቤት ሄዳችሁ ውዶች ማለት ነው እንግድነት ሄዳችሁ አስባችሁታል? ያልሆነ ነገር ስታደርጉ በዛ መሀል ሰው ከፍቶት የሆነ ካፋችሁ ክፉ ነገር ወጥቷችሁ ብዙ ነገር ከተናገራችሁ በኋላ ፕራንክ ነው ሲሏችሁ ምንድን ነው የሚሰማችሁ? የምሬን ነው የምላችሁ። በጣም ይደብራል። ይሄ ሰው ቤት ሄዳችሁ ግን ይሄ ፕራንክ የሚባል ነገር ቢቀርላል ያሳቅቃል። ግን እኮ አስባችሁታል? ሶሲና ልዑል እንግዲህ የተናገሩትን በዚህ መካከል ስታስመስል ነበር ወይ? በጣም አስጠላችሁ ምናምን ነገር ደስ የማይሉ ቃላት፣ እነሱም ግን ደስ የማይሉ ቃላት የነበር ፕራንክ በፕራንክ መካከል ሲያደርጉ የነበሩት ማለት ነው። ግን እንደዚህ ተባብሎ ያ ሰው እኔን አያምነኝም ወይ ለምንድን ነው እንደዚህ የሚሉት ብሎ አይምሯቸው ውስጥ እንትን አይልም። ግን በነገራችን ላይ ለእንግድነት ሄዳችሁ እንዲሁ ፕራንክ ባትደራረጉ መልካም ነው እላለሁ። እኔው ግን ተጣልተው ሳይሆን ፕራንክ ነው ውዶቼ ማለት ነው። እኔ ራሱ የመጀመሪያውን ሳይ ምን ጉር ነው ለምንድን ነው እንደዚህ የሆነው ብዬ በጣም እንትን ብዬ ነበር። ግን እንደዚህ አይነቱ ሰይጣን ነው የሚያጣለው፣ ሰውና ሰውን የሚያጋጨው ማለት ነው። ሰይጣን እንትኑ ይሰበር ነው የሚለው፣ ስልጣን የለውም። እና ወዶቼ ሶሲና ልዑል በወጡበት እቃ ሊገዙ እነሱ ተመካክረው ሁለቱ ያብና ባልና ሚስቶቹ ሄሉና ያቡ ተመካክረው እንግዲህ ፕራንክ አድርገዋቸዋል። እንግዲህ ያልሆነ ቃላት ተጠቅመዋል ማለት ነው እነሱም ሁለቱም ማለት ነው። እሱ መተዛዘብ ትዝብት ነው ትርፉ እያሉ ነው። ሰው ቤት ተጋብዛችሁ ሄዳችሁ እንደዚህ ማድረጉ ግን ጥሩ ተገቢ አይመስለኝም። እንዴት ሰው ቤት ሄዱ እንዴት እንደዚህ ይደረጋል? ልንገራችሁ እኔ አሁን የሆነ ነገር መጥፎ ነገር ባፌ የሆነ እንደዚህ ከሆነ እኮ ብዬ ካወራው ይሆናል ነው የምላችሁ። ግን እኮ የሆነ ጥሩ ነገር ከተመኛችሁ እኮ አይሆንም። የምሬን ነው የምላችሁ። ለምን ግን እኔ በትዳራችሁ ላይ ትዳር እስከሆነ ድረስ በትዳራችሁም ላይ ቀልድ አትቀልዱ፣ ቀልድ አታውዙ። ትዳር ነው የምለው። በነገራችን ላይ ደግሞ ይሄም እኮ ዶላር ብዙ ነገር ታደርጋለች ማለት ነው። እና ለማንኛውም ወዶቼ ተጣልተው አይደለም ልዑልና ያቡን ፕራንክ እያደረጉ ሶሲና ልዑልን ፕራንክ እያደረጉ ነው ልላችሁ ነው። ለማንኛውም የኔ ውድ ቤተሰቦች ላይክ የምታደርጉኝ የምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በተለይ ላይክ ብታደርጉ እንትን ቫይራል ይወጣልና ዩቲዩብ ሼር ያደርገዋል ማለት ነው። በቅንነት አይከፈልበትም። አውራጣታችሁን ጫን እያላችሁ በቅንነት ማለት ነው ላይክ አድርጉልኝ እላችኋለሁ ውዶቼ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበል እያልኩኝ አገራችን ኢትዮጵያ ሰላም ያደርግልን፣ ዞሮ መግቢያችንን
የትም ዞሬ ኢትዮጵያ ነው ሀገሬ የሚለው አለ። ዞረን የምንገባው ሀገራችን ስለሆነ ሀገራችን ኢትዮጵያ ሰላም ያደርግልን። ዝናብ የለም ብለዋል። ዝናብ እንዲመጣ ነገ 16 ኪዳነ ምሕረት ጾም ነው እንግዲህ እግዚአብሔር ጾማችንን ጸሎታችንን እግዚአብሔር ይቀበለን ነው የምለው። እንደኛ ኃጢአት ሳይሆን እንደ በደላችን ሳይሆን እንደ ቸርነቱ እና ወዳችኋለሁ የኔ ውድ ቤተሰቦች።